ወትሰምዮ ስሞ ዮሐንስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ ያላችሁ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መስከረም 26 ቀን እንደ ቤተ ክርስቲያናችን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንግዲህ ቤተክርስቲያናችን የቆመችበት ሶስት ምሰሶ አለ። አንዱ ሰባቱ ምስጢራተ ቤተክርስቲያን፣ ሁለተኛው አምስቱ አዕማደ ምስጢር፣ ሶስተኛው ደግሞ ሶስቱ ምሰሶች የሚባሉት ዶግማ፣ ቀኖና፣ ሥርዓትና ትውፊት አንድ ነው ማለት ነው። ስለዚህ በትውፊት ማለት ነው። ትውፊት ማለት ቅብብሎሽ ማለት ነው እና በዚህ በቤተክርስቲያናችን ስርዓት ዛሬ አባቶቻችን እንደሰሩት ዋናው የኢየሱስ ክርስቶስ ስደቱ ግንቦት 24 ነው። በዓተ ግብፅ የሚለው ስደቱን ቅዱስ ያሬድ በዝማሬ መዋሥዕቱም እንዲሁም ደግሞ ወንጌላትም የሚሰሩት ከግንቦት 24 ቀን ጀምሮ በሄሮድስ ምክንያት ቅዱስ ገብርኤል ለአረጋዊ ዮሴፍ ሕፃኑን የሚፈልገው ንጉሥ ተነስቷልና ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ብሎታል። በዚህን ጊዜ እንግዲህ ተንሳ ነሳ ሕፃን ወሞ ሆረ ብሔረ ግብፅ መልአኩ በነገረው መልኩ ሕፃኑንና እናቱን ይዞ ወደ ግብፅ ገባ ነው የሚለውና ስለዚህ ግንቦት 24 የነበረውን ይህን ታሪክ አባቶቻችን በግንቦት ልምላሜ በግንቦት አበባ የለምና ይሄ የሚያልፈውን አበባ በማያልፈው አበባ፣ ምድራዊውን አበባ በዘላለማዊ አበባ፣ በምድር የሚበቅለውን አበባ በሰው ልጆች መስሎ ለማስተማር ያመች ዘንድ እንደሚታወቀው ከሰኔ 26 ከመስከረም 25 ያለው ክረምት ነው። አሁን ያለንበት እንግዲህ ክረምቱ አልፎ መኸር ይባላል። አዝመራ የሚሰበሰብበት ሰዓት ነው ማለት ነው። ስለዚህ አበባውን በአበባ ለማስተማር ስለፈለጉ ሊቃውንት ከመስከረም 26 ከመስከረም እስከ ኅዳር 6 ያለውን ወርሃ ጽጌ ዘመነ ጽጌ ብለው አስቀምጠውታል ማለት ነው እና እንኳን ለወርሃ ጽጌ ለዘመነ ጽጌ ያደረሳችሁ ነው። የጽጌውን አስተምሮ በሌላ ትምህርት መጠን እንማማርበታለን። ግን ዛሬ መስከረም 26 ዕለተ ሰኑይ ሰኞ ማለት ነው። መስከረም 26 ቀን የጽጌ ቀን መግቢያው ስለሆነ ወርሃ ጽጌ ዘመነ ጽጌ መግቢያው ስለሆነ ለማሰብ ይሆን ዘንድ ነው። ወንጌሉን በሌላ ወንጌል እናስበዋለን። ስለዚህ በአጭሩ ጽጌ ነው ማለት ነው። በዚህም እንግዲህ እንደሚታወቀው 7 አጽዋማት አሉን በቤተክርስቲያናችን። ነገር ግን ብዙ ምዕመናን ደግሞ ጳጉሜን ያ ዕለተ ምጽአት ማሰቢያ ብለው 5ቷን ቀን በ4 ዓመት 6 ቀን ይጾማሉ። ወርሃ ጽጌን ደግሞ የእመቤታችን አዘክሪ ድንግል ረሃበ ወጽማ ምንዳቤ ወሐዘነ ወኩሎ አጸባ ዘጻኪ ምስሌሁ፣ ከልጅሽ ጋር የደረሰብሽ መከራ፣ ስደት፣ ረሃብ፣ ጽም፣ መገፋት፣ መለመን፣ ማጣት ይህን አዘክሪ በማለት በማሰብ የሚጾሙ አሉ። ግን የበረከት ጾም ነው፣ የፈቃድ ጾም ነው እንጂ እኔ ጾማለሁ እነ ከሌ አይጾሙም የሚል ለመካሰስ እና ለማካሰስ የሚሆን ሳይሆን በረከት ለማግኘት አባቶቻችን እናቶቻችን የሚጾሙት ጾም ነው፣ ወርሃ ጽጌ ማለት ነው። ሊቃውንቱ ደግሞ በማኅሌት ብዙ ምዕመናን ደግሞ ዝክር በማዘከር እና በተለያየ መልኩ ይህችን ጾመ ጽጌን 40 ቀን ናት። በነገራችን ላይ ከመስከረም 26 እስከ ኅዳር 5 ያለው 40 ቀን ነው። ይህን 40 ቀን በእመቤታችን ይታሰባል ማለት ነው። አንደኛ ነው። ሁለተኛው አቡነ ሀብተ ማርያም ጻድቁ እሳቸውም በ26 ይታሰባሉ። ዮሴፍ አረጋዊ ይታሰባል። ቶማስ ሐዋርያው ይታሰባል። እነዚህ ሁሉ ቅዱሳን ይታሰባሉ። ዛሬ ግን የገባሁበት ወደዚህ ሚዲያ ስለ መጥምቀ መለኮት ቅዱስ ዮሐንስ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ወስሞ ይሰመ ዮሐንስ ስሙንም ዮሐንስ ትለዋለህ ይላል። በዚህች ርዕስ ተነስተን አጠር ላለ ትምህርት እንማማራለን። እግዚአብሔር አምላክ ሀገራችን ሰላም ያደርግልን፣ ሕዝባችን ከስደትና ከረሃብ ከቸነፈር ይጠብቅልን። ሲጀምር እንዲህ ይላል። ወሃሉ አሐዱ ብእሲ ዘስሙ ዘካርያስ ወእንሲትኑ ኤልሳቤጥ ወክልኤሆሙ ፈራህያ ለእግዚአብሔር። ዘካርያስ የሚባል ካህን ነበረ፣ አንድም በቤተ መቅደሱ አለ። ይህ ካህን ይላል በወቅቱና በሰዓቱ ተራ ገብተው ያገለግሉ ነበርና የእሱ የማገልገያ ሰዓት ደረሰ ይላል። ለማገልገል እነሆ ወደ ቤተ መቅደሱ እንደሄደና በቤተ መቅደሱ እያገለገለ እያጠነ እየጸለየ ሕዝብን ከእግዚአብሔር ጋር እግዚአብሔርን ከሕዝቡ ጋር ማይጠንቱን ወደ እግዚአብሔር እያቀረበ
የሚኖር ካህን ነው፣ ጸሎተኛ ነው። ጸሎቱ ይልቁንም ደግሞ ልመናው ወደ እግዚአብሔር ተሰምቶለት እንደሚታወቀው እንግዲህ እግዚአብሔር የቅዱሳንን የሰዎችን ጸሎት ሲሰማ መልአኩን ልኮ ጸሎትህ ተሰምቷል፣ ምጽዋትህ ደርሷል በእግዚአብሔር ዘንድ የሚል መልስ ነው የሚመጣውና ስለዚህ ካህኑ ዘካርያስ በቤተ መቅደስ እንዳለ ቅዱስ ገብርኤል ወደ ዘካርያስ መጣ ነው የሚለን ታሪኩ። እንግዲህ መላእክት ወደ እኛ እንዲመጡ ግን በትዳር ውስጥ ካለን በትዳራችን ምን አይነት ሕይወት መኖር አለበት? በብቸኝነት ካለን ደግሞ እኛ ከእግዚአብሔር ጋር እኛ ከቅዱሳን ጋር ያለን ግንኙነት ምንድን ነው? በሃይማኖታችን ጽናታችን ምንድን ነው የሚለውን ነገር ማየት ይጠይቃል። ስለዚህ ምን ይላል? ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። አያችሁ፣ በትዳራችን ውስጥ እግዚአብሔር መልአኩን ልኮ ትዳራችን እንዲባርክ ጥያቄያችን እንዲመልስ ያለ ነቀፋ መገኘት ይጠይቃል። አሁን ለመነቃቀፍ እዚህ ታላቅ እንደው የተቀመጠ ትልቅ እንትን አለ፣ ችግር አለ። ችግር የሚባለው መቼም ልጅ አለመውለድ ትልቅ ችግር ነው። በትዳር ውስጥ እየኖሩ ልጅ አለማግኘት ለቤቱ ችግር ነው እና ልጅ ባለማግኘታቸው ምክንያት አንድ ቀን ተነቃቅፈው አያውቁም። ይልቁንም በትዳራቸው ጸንተው ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ጻድቃን ማለት እውነተኞች ነበሩ ነው። እውነተኞች ነበሩ። በሕጉ በትእዛዙ በስርዓቱ በጾም በጸሎት በዚህ ሁሉ እውነተኛ ነበሩ። እውነተኛ ያድርገን መድኃኔዓለም። ይቀጥልና ኤልሳቤጥም መካን ነበረች ይላል። ምን ማለት ነው? አልወለደችም። ምን ማለት ነው? አላጠባችም። ምን ማለት ነው? አላዘለችም። በአጭሩ ከስነ ተፈጥሮ ለትዳር ከተሰጠው አንዱ ልጅ ነውና ልጅ አልነበራትም ነው ባጭሩ ማለት ነው። ይቀጥልና ልጅ አልነበራትም፣ ይልቁንም ደግሞ ልጅ አልነበራቸውም ይልና ሁለቱም በዕድሜያቸው አርጅተው ነበር። ሁለቱም በዕድሜያቸው አርጅተው ነበረ። የሚገርመው ነገር በሰዎች ዘንድ አለቀ ተብሏል። ከዚህ በኋላ መውለድ የለም፣ አክትሟል፣ አትወልድም፣ ተዘግቷል። እዚህ ጋር አርጅተው ነበራልና ተናገረው። ይቀጥልና በዕጣንም ጊዜ ሕዝቡ ሁሉ በውጭ ቁመው ይጸልዩ ነበረ። ዘካርያስ በቤተ መቅደሱ ብሎ እየጸለየ ሴቶች በሴቶች መቋሚያ ወንዶች በወንዶቹ ነው ደግሞ ይጸልዩ ነበረ፣ ያስታኩቱ ነበረ ልመናቸውን ጸሎታቸውን። በነገራችን ላይ ራእይ 8 ላይ ምን ይላል? ካህኑ በቤተ መቅደሱ ነው፣ ሴቶች በሴቶች መቋሚያው ነው፣ ወንዶች በወንዶች ሊቃውንቱ በማሕሌቱ ነው። እንደገና ደግሞ ቅድስት ላይ ያሉ አገልጋዮችን በዚያ ሆነው በቤተ መቅደሱ ያለው ካህን ተረኛው ካህን ጽንሐውን ይዞ በማዕጠንት ወደ እግዚአብሔር ሲያስታኩት የካህኑ ጸሎት የምዕመናን እንባና ልመና በአንድ ላይ ወደ እግዚአብሔር ከማዕጠንቱ ጋር ያርጋል ነው የሚለው። አያችሁ፣ ማዕጠንቱ ያርጋል፣ ጸሎታችን ያርጋል፣ ልመናችን ያርጋል ማለት ነው። ለዚህ ነው እንግዲህ ይጸልዩ ነበር እና ማለት ሁሉም ሕዝቡ በሙሉ ይጸልይ ነበር። እያንዳንዱ በደሉንም ስህተቱንም ጥያቄውንም ያቀርብ ነበር ይልና የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው ይላል። ለማን? ለዘካርያስ። ምን እያደረገ? እየጸለየ። ምን እያደረገ? እያስታኮተ። ምን እያደረገ? ወደ እግዚአብሔር ልመናውን እያቀረበ የምዕመናንን ልመና እያቀረበ ባለበት ሰዓት ላይ መልአኩ ታየው ይላል። ይቀጥልና መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ፣ ሚስትህ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። እዚህ ላይ ነው እንግዲህ ወጣ። አትፍራ ወይ ትደንግጥ፣ ዘካርያስ አትፍራ አትደንግጥ፣ ይልቁንም ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች። የብሉይ ኪዳን መጨረሻ የአዲስ ኪዳን መሸጋገሪያ ነቢይ ሰማዕት ታላቅ ካህን ልጅ ትወልድልሃለች አለው ይለንና ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በመወለዱ ብዙዎች ደስ ይላቸዋል። ማን ዮሐንስ በመወለዱ። አሁን አንተን ደስ ይልሃል፣ ሚስትህን ደስ ይልሃል። ይሄ አያስደንቅም። ግን ምንድን ነው? ብዙዎች ደስ ይላቸዋል። በማን? በዮሐንስ መወለድ ለብዙዎች ደስታ ነውና፣ ስለዚህ አትፍራ አትደንግጥ፣ ይልቁንም ደስ ይበል፣ በቤትህ ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል ካለ በኋላ በጌታ ፊት ታላቅ ይሆናልና። በእግዚአብሔር ፊት ታላቅ ሆን እንዴት ደስ ይላል! በጌታ ፊት ታላቅ ይሆን። ገና እኮ አልተወለደም እኮ፣ ገና እኮ አልተጸነሰም እኮ። ገና መልአኩ ቅዱስ ገብርኤል ለዘካርያስ እየነገረው ነው ያለው። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገናም በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። እዚህ ጋር ነው ትልቁ ነጥብ ያለው። እንግዲህ ትንቢተ ኤርምያስ ምዕራፍ 1 ላይ ምን ይላል? ቀደስኩከ እምከርሰ እምከ ከመ ትኩን መምህረ ለአሕዛብ፣ ለአሕዛብ መምህር እንድትሆን ገና በእናትህ ማህፀን ቀድሻለሁ። ቀድሻለሁ ይላል።
ይቀጥልና እዚህ ላይ ደግሞ ዮሐንስ ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል አለ እና መንፈስ ቅዱስ እንደሚሞላበት ተናገረ። ለዚህ ነው እንግዲህ ወተንሳት ማርያም ፍጡነ በውእቱ መዋዕል ይላል። እመቤታችን መጋቢት 26 ቀን ከመልአኩ ከቅዱስ ገብርኤል ጋር ተነጋግራ እንደምትጸንስ እንደምትወልድ ምልክትም ደግሞ አብርሃም ካረጀ በኋላ ሳራም ካረጀች በኋላ ይስሐቅን እንደወለዱ ይልቁንም ደግሞ ናሁ ኤልሳቤጥን ተማዝማለኪት ጸንሰት አክስትሽ ከወገኖችሽ ወገን የሆነችው ኤልሳቤጥ ከጸነሰች 6 ወሯ ነው ብሏት ይልቁንም ለእግዚአብሔር የሚሳነው ነገር የለም ሲላት ይሁን አሁን እንደ ቃልህ ይደረግልኝ ካለችው በኋላ መልአኩ ወደ ሰማይ ተመልሶ ሲሄድ እሷ ደግሞ ወዲያውኑ ተነስታ ወደ ኤልሳቤጥ ሄደች። ወደ ኤልሳቤጥ ስትሄድ መጀመሪያ ኤልሳቤጥ በመንፈስ ቅዱስ ተቃይታ ወይም ተመልታ ምን አለች? የጌታዬ እናት አለች። የጌታዬ እናት። ምክንያቱም እመቤታችን የሄደችበት ጉዳይ ስለ 3 ነገር ነው ይላሉ ሊቃውንት። አንዱ ዘካርያስ እንግዲህ ታሪኩን ገና አልጨረስነውም። እዚያ አንደበቱ ተይዞ ስለነበረ ሕመም ነውና መታመሙን፣ ዝምታውን ለማየት አርመውን ለማየት፣ በሁለተኛ ደረጃ ደግሞ ምስክር በ3 ይጸናልና ያንን ለማየት፣ በሶስተኛ ደረጃ ደግሞ ኤልሳቤጥ ጸንሳለች ተብሏልና ኤልሳቤጥ ጽንስ እውነት ነው ወይ ብላ ለማረጋገጥ ነው ሄደችው። ስትሄድ ግን የቀደሙ ምንድን ነው? የጌታዬ እናት አለቻት። መንፈስ ቅዱስ ተመላ ቀጥታ ከዚያ ቀጠለችና አንፈራጸ ወሰገደ ወልደ መካን ወልደ ድንግል የሰላምታሽን ድምፅ በሰማው ጊዜ በማኅፀን ያለው ሕፃን ዘለላለችና መጽነሷን ነገረቻት ኤልሳቤጥ ለድንግል ማርያም። ለዚህ ነው አባቶቻችን ገብርኤል ያየው ምስጢር ይላሉ። ለምን ገብርኤል ነው እንግዲህ ምንድን ያለው ለእመቤታችን ኤልሳቤጥ ጸንሳለች ብሎ ነገራት። ኤልሳቤጥ መጽነሷን ሲነግራት እመቤታችን ወደ ኤልሳቤጥ ስትሄድ ኤልሳቤጥ ደግሞ መጀመሪያ በእመቤታችን ማኅፀን ላለው ለመድኃኒዓለም ምን አለች? የጌታዬ እናት አለችና ክብር ሰጣ ሰግዳ። ከዚያ ቀጥላ ደግሞ የሰላምታሽን ድምፅ በሰማው ጊዜ በማኅፀኔ ውስጥ ያለው ሕፃን ዘለለ ብላ ምስክርነቷን ሰጠች። ሕፃኑ ደግሞ መንፈስ ቅዱስ። ለዚህ ነው እንግዲህ ሕፃኑም ሲወለድ ገና በእናቱ ማኅፀን ሳለ በመንፈስ ቅዱስ ይመላል የተባለው ተፈጸመና መንፈስ ቅዱስን ተመልቶ ፍጡሩ ለፈጣሪው በመካኗ ማኅፀን ያለው በድንግሏ ማኅፀን ላለው ሰገደ ይለናል። ከዚህ ይቀጥልና ምን ይላል? ይህንን ተነጋግሮ ሕዝቡም ዘካርያስን ይጠብቁት ነበር። በቤተ መቅደስም ውስጥ ስለዘገየ እነሆም በጊዜው ምንድን ነው የሚለው? ዘካርያስ መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። ሕፃን ትወልዳለህ፣ በቤት ደስታ ይሆናል፣ ስሙንም ዮሐንስ ትለዋለህ ሲለው እኔም አርጅቻለሁ፣ ሚስቴም ደግሞ ከመውለድ ወይም የመውለድ ምልክት በሰውነቷ የለም፣ ይህ እንዴት ይሆናል ብሎ ሲለው ይላል ምንድን ነው የሚለው? ቁጥር 15 ላይ ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። ከእስራኤል ልጆች ይልና በጌታ ፊት ታላቅ ይሆናል ያለውን ከእስራኤል ልጆችም ይሄ በጌታ ፊት ታላቅ የሚሆነው ሕፃን ከእስራኤል ልጆቹ ብዙዎቹን ይመልሳል። አዎ ለብዙዎቹ ለመነሳታቸው ለማመናቸው ምስክር ነው፣ ምልክት ነው። ለሌሎቹ ደግሞ እንደዚሁ ደግሞ እንዲቀርቡ ያስተምራቸዋል። እምቢ ካሉ የሚነቅፋቸውና እውነቱን የሚነግራቸው እውነተኛ ልጅ ትወልዳለህ አለው። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የሚታዘዙትንም የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል አለና ነገረው። ቀጠለ። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴ በዕድሜዋ አርጅታለች፣ ይህ እንዴት ሊሆን ይችላል? መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜ የሚሆነውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለና አንደበቱ እንዲያዝ ነገረው። አንደበቱ ተያዘ። እንግዲህ መስከረም 26 ታሪኩ ይሄ ነው። ምንድነው? አንደኛው ዘካርያስ በቤተ መቅደሱ እየጸለየ መገኘቱ፣ ምዕመናን ደግሞ ከዘካርያስ ጋር በየደረጃቸው ቆመው እየጸለዩ መገኘታቸው፣ ዘካርያስ ምዕመናንም ባሉበት ቤተ መቅደስ መልአኩ መምጣቱ፣ መልአኩ መጥቶ ደግሞ ለዘካርያስ ጸሎትህና ልመናህ ተሰምቶልሃል፣ በእግዚአብሔር ፊት ደርሶልሃል መልአኩ ይህንን መናገሩ፣ እንደገና ከዚያ ቀጥሎ ደግሞ የኤልሳቤጥ ነቀፌታ ነበረባት በሰዎች ዘንድ አትጸንስ አትወልድ እያሉ ይሏት ነበር። የኤልሳቤጥ ነቀፌታዋ ተወግዶልሃል፣
ከዚህ በኋላ እሷ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ፍስሐ ወሐሴት ደስታ ተድላ በቤት ይሆናል አለው ነው የሚለን። ይህ ብቻም አይደለም፣ በመወለዱ ብዙዎች ደስ ይላቸዋል። ይህ ብቻም አይደለም፣ በጌታ ፊት ይቆማል። ይህ ብቻም አይደለም፣ ብዙዎችን ወደ እግዚአብሔር ይመልሳል። የብዙዎችን ልብ በወንጌል ለውጦ ወደ አምላካቸው በረት ያስገባል። ይህ ብቻም አይደለም፣ እነሆ ለአምላኩ መንገድ ጠራጊ የሆነ የብሉይ ኪዳን መሸጋገሪያ የአዲስ ኪዳን መጀመሪያ ነቢይ ነው አለና መልአኩ ነገረው። አሁን ከዚህ በኋላ ዘካርያስ እኔ ሽማግሌ ነኝ፣ ሚስቴም የመውለድ ምልክት ወራዊ ሂደት ማለት ነው ቆሟል፣ እንዴት ይሆናል ብሎ ሲናገር ሕፃኑ በጊዜውና በሰዓቱ ይወለዳል። በጊዜ የሚሆነውን ነገር አምነህ ባለመቀበልህ እነሆ ሕፃኑ የእግዚአብሔር ፈቃድ ነውና ይወለዳል፣ አንተ ግን አፍህ ዲዳ ይሆናል አለና ነገረው። በዚህ ጊዜ የዘካርያስ አፍ ተያዘ ይለናል። የዘካርያስ አፍ ተያዘ። ሕፃኑ ግን ተጸነሰ። መቼ? መስከረም 26። መቼ ተወለደ? ሰኔ 30 ተወለደ ማለት ነው። እንግዲህ ከዚህ በላይ ብዙ ታሪኮች አሉ። ኤልሳቤጥ መጽነሷን ሰዎች እንዳያውቁባት 6 ወር ራሷን መሰወሯ፣ እንደገና ደግሞ ቤተሰቦቿ ደግሞ የእሷን መጽነስ ሲሰሙ ደግሞ እንዴት እንደተደሰቱ፣ ዘካርያስ አንደበቱ ተይዞ ለ9 ወር ከ12 ቀን በእጁ ብቻ እየጻፈ ማገልገሉ፣ ሕፃኑ በተወለደ በ8ኛው ቀን ስሞ ይሰመ ዮሐንስ ብሎ 10 ፊደሎች ናቸው። 10ቱ ቃላት ተብለዋል። ሕጉን ማለት ነው። ሕግ የሚያስፈጽም ሕግ የሚፈጽም ልጅ ማለት ነው። ይህን ጽፎ ዘካርያስ ሲጨርስ ከሰት አፉሁ ወልሳኑ ነበበ አይኮቶ ባረኮ ለእግዚአብሔር፣ አንደበቱ ተከፈተ ምላሱም ተናገረ እግዚአብሔርን አመሰገነ ይልና እነሆ የእግዚአብሔርና የቅዱስ ገብርኤልና የካህኑ ዘካርያስ ንግግር በሰዓቱና በጊዜው ተጠናቀቀ ይለናል። ወስሞ ይሰመ ዮሐንስ ስሙ ዮሐንስ ይባላል። ዮሐንስ ማለት ደስታ፣ ፍስሐ ማለት ነው። ስለዚህ መስከረም 26 ቀን መጥምቀ መለኮት ቅዱስ ዮሐንስ የተጸነሰበት ዕለት ነው። አባቶቻችን ምድራዊ መልአክ ይሉታል። ምድራዊ መልአክ ይባላል፣ ባህታዊ ይባላል፣ ካህን፣ መምህር፣ ሰማዕት፣ እንዲሁም ደግሞ ነቢይ፣ እንዲሁም ደግሞ አጥማቂ መለኮት አንድ ሲሆን 7 ጸጋ ያለው ብለው የተናገሩለት ታላቅ ነቢይ ነው፣ ካህን ነው። ይልቁንም ደግሞ ከሴቶች ከተወለዱ እንደ ዮሐንስ መጥምቅ ያለ የለም ተብሎ የተነገረለት ታላቅ ነቢይ ነው። በሌላ መልኩ ሲጸነስ የአባቱን አፍ የዘጋ ሲወለድ የአባቱን አፍ የከፈተ ልጅ ነው። ይልቁንም ደግሞ ጠላቶችን አሸንፎ ድል ያደረገ የወንጌል አገልግሎቱን በመግደል ለማቋረጥ ሄሮድያዳና ሄሮድስ ቢሞክሩ አንገቱ ተቆርጦ ከአንገቱ በላይ ያለው ክንፍ አውጥቶ 15 ዓመት ያስተማረ ተአምረኛ ነቢይ፣ ተአምረኛ ሰማዕት ነው ማለት ነው። እና እንግዲህ መጥምቀ መለኮት ቅዱስ ዮሐንስ ብዙ ታሪክ አለው። ብዙ ታሪኩ ምንድን ነው? አንደኛ አምላኩን በማህፀን ውስጥ ያወቀ፣ በማህፀን ውስጥ ሆኖ ለአምላኩ የሰገደ ነው። ሁለተኛው ደግሞ በስደት በሲና ተራራ ላይ አምላኩን ያየ ነው። የሞተችውን የኤልሳቤጥን የእናቱን አስከሬን እየጠባ ደረቅ ጡት እየጠባ ከአምላኩ ጋር የተገናኘ ነው። አንደኛ በማኅፀን፣ ሁለተኛ በሲና ተራራ፣ ሶስተኛ ደግሞ በቤተ ራባ በማይዶተ ዮርዳኖስ ከአምላኩ ጋር መድኃኔዓለም 30 ዓመት ሲሆነው ዮሐንስ ደግሞ 30 ዓመት ከ6 ወር ሲሆነው በቤተ ራባ በማይዶተ ዮርዳኖስ ተገናኝተው አምላኩን ያጠመቀ አምላኩን ያጠመቀ ትልቁ ከዚህ በፊትም አልቦ እምቅድሜሁ አልቦ እምድሬሁ ከዮሐንስ በፊትም የለው ከዮሐንስ በኋላም ሊመጣ አይችልም። ከዮሐንስ በፊት የተጠመቀ አምላክ የለም፣ ከዮሐንስ በኋላ ደግሞ የሚጠመቅም አምላክ የለም። ስለዚህ በአምላኩ በእግዚአብሔር ላይ ምንድን ነው አጥመቆ ዮሐንስ ለኢየሱስ ወገሰሶ እንተ ትትገሰስ ርእሶ የማይዳሰሰውን ይልቁንም ደግሞ በክርስቶስ አካል ላይ ማንም እጁን መሰንዘር የማይችለውን ነገር ግን እሱ እጁን በላዩ ላይ ጭኖ ያው አጥምቆታል ማለት ነው። እና አጥምቀኒ በማየት ከመ ይትቀደስ ማይ በማኅተመ ሰማይ እንግዲህ በመለኮት ይሄ 5500 ዘመን
በጣዖት የቀለጠ ዓለም በጣዖት ደም በእንስሳት ደም የቀለጠው ዓለም በመንፈስ ቅዱስ እንዲቀደስ አጥምቀኝ አለውና አጥምቋል። አምላኩን ያጠመቀ የአምላኩን መንገድ የጠረገ ያስተካከለ ነቢይ ነውና ከመጥምቀ መለኮት ቅዱስ ዮሐንስ በረከት እንዲያሳትፈን የእግዚአብሔር ቸርነት የድንግል ማርያም መረጀት እንዳይለየን እግዚአብሔር አምላካችን መልካም ፈቃድ ይሆንልን። ብዙ ታሪኩን በዮሐንስ ብዙ ጊዜ ተማምረነዋል። ዛሬ ላይ ዋናው መሰረቱ ግን የጸሎት ውጤት፣ የልመና ውጤት፣ የእውነተኛነት ውጤት እሷ እየጸለየች እሱም እየጸለየ ኤልሳቤጥ ማለት ነው። ዘካርያስም ኤልሳቤጥም በቤተ መቅደሱ ሳይለዩ እየጸለዩ እየለመኑ እየሰገዱ እየጾሙ እየመጸወቱ ባሉበት መልአኩ ተላከላቸው እና ምን አለ? ወክልሆም ፈራህያነ እግዚአብሔር የሚፈሩ ናቸው፣ ጻድቃን ናቸው፣ እውነተኛ ናቸው አለ እና እነዚህ ከብዙ መከራ በኋላ የሚወለድ ልጅ ታምረኛ። በዚህ በአንደኛ በመጽሐፈ መሳፍንት ምዕራፍ 13 ላይ ማኑሄና ሚስቱ ጸንተው በአምልኮተ እግዚአብሔር ይኖሩ ነበረ። በኋላ ላይ ግን መልአኩ መጣና ልጅ እንደሚወልዱ ነገራቸው። ናዝራዊ ነው፣ ራሱን አይላጭም። ራሱን በተላጨ ጊዜ ግን ጸጋው ከራሱ ላይ ይወርዳል ከፀጉሩ ጋር ተብሎ ተአምረኛ ልጅ ወልደው በአንድ አህያ መንጋጋ 1000 ሰው የሚገል ታምረኛ ልጅ ወልደዋል። ሐናም ሳሙኤል በጣም ብዙ ዘመን በልጅ ተፈትና መጨረሻ ላይ ግን የወለደችው ሀብተ መንግስትን ሀብተ ክህነትን አንድ አድርጎ የሚይዝ ልጅ ነው ያገኘችው ማለት ነው። ሐና እመ ማርያም ሐና እና ቅዱስ ኢያቄም ለብዙ ዘመን ልጅ አጠው ሲሰቃዩ ከቆዩ በኋላ ያው እንግዲህ ልመና ማለት በልመና ከቆዩ በኋላ የወለዷት ወሐለዋ ብዙኃት አንስት ለገብራ ሰናየ መልካም ያደረጉ መልካም የሆኑ ብዙ ሴቶች አሉ፣ ከነሱ አንቺ ትበልጫለች፣ ከመልካሞች የምትበልጥ መልካም እመቤታችን ወልደዋል ማለት ነው። እንግዲህ እነዚህን ሁሉ ዘርዝሮ መጨረስ ስለማይቻል በአጭሩ ግን ኤልሳቤጥና ዘካርያስ በእውነታቸው በልመናቸው በጸሎታቸው ጸንተው ቢኖሩ ልመናቸው ተሰምቶላቸው ልጅ አግኝተው ልጃቸውም ሰማዕት አንድ ሲሆን 7 ጸጋ ያለው አምላኩን ያጠመቀ የአምላኩን መንገድ የጠረገ የሕዝቡን ልቦና ለአምላኩ ያስተካከለ አሁን በአሁን ዘመን ያለ አገልጋይ አንደበት ቢኖረውና ሕዝብ ይከተለው ለራሱ ነው የሚያደርገው። ዮሐንስ ግን ሕዝቡን አስተምሮ ወደ እግዚአብሔር ወደ መድኃኔዓለም ነው ያቀረበው፣ ለመድኃኔዓለም ነው ያስረከበው። የአገልጋይ ትልቁ ተሰጥኦ ሕዝቡን አስተምሮ ወደ ቤተክርስቲያን ማስገባት ነው፣ ይዞ መሸፈት አይደለም። ለራስ ጥቅም ማድረግ አይደለም። እንደ ዮሐንስ መጥምቅ ምዕመናንን ገስጾ አስተምሮ መክሮ ወደ በረቱ አስገብቶ ይሄው ነው የኔ ድርሻ አስተምሮ ወደ እግዚአብሔር ማቅረብ ነው ብሎ በንስሐ ወደ እግዚአብሔር እንዲቀርቡ ማድረግ ነው እና ዮሐንስ የዘካርያስ ልጅ የኤልሳቤጥ ልጅ መንገድ ጠራጊ ሆኖ የአምላኩን ታላቅነት አስተምሮ የጫማውን ጠፍር መፍታት የማይገባኝ ከኔ ቀድሞ የነበረ ከኔ በኋላ የሚመጣ እያለ ተናግሮ መጨረሻ ላይ ግን ሰማዕትነትን ተቀብሎ ያረፈ ነቢይ ነውና በረከቱ አይለየን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰብስክራይብ፣ ላይክ እና ሼር ፎሎ ሊንክ አድርጉ። ቤተሰቡ እንማማር። መልካም ቀን ይሆንላችሁ። መልካም ቀን ይሆንልን።